አስተመተተ የፈለገውን ብርጭቆ የፈለገ ለምን ቁም ሳጥን የተረተበ እንዴት ምን አለ እንደዚህ ነው ማሳደግ? እስቲ ንገረኝ አንተ ሳትቆንጥጥ ነው እንዲያደከው ውስጤን መናተ እንደዚህ ጉራን ዘና አርገ ጉራን እንደዚህ የምትነፋበት የስንት ሺህ ደሞዝ ተኛውን ነው ማለት ስልክ ሁሉ ሰላም ምን ይደናል ቀድም ከገኒ ጋር ተነጋግረን ነበር ባባዬ በጣም ጥፋት እያጠፋ ስለነበር እየተቆጣቸው ነው እና እኔ ደግሞ እንድትቆጣው አልፈልግም እና እስኪ እያጠፋ መሆኑን እያየሽ ነው ባባዬ መጣችበት እንደ ቅድም እንደ ባባ ምን እየሰራህ ነው አንቶሽ ስጠኝ እሺ ቅድም አስደነገጥሽው ታዩ አንተ አንቶሽ ታዩ ተርትረው ምን አገባሽ ለምን የሚተረትረው በገንዘብ እንደ የተገዛው ቅድም እንደዛ አስተራግ ዝም አልኩኝ በቃ ይጫወት አሁን ደግሞ ፕላስተሩ በነፃ ነው እንደሚመጣው ወይስ ምን ለማለት ፈልገህ? ዝም ካለ ይተርትረው እስከፈለገ ይተርትረው በቃ ዝም ካለ አንተ ቆይ ልጅ በማስተማር ነው ወይስ እንስራ በማስተማር ነው ወይስ በማባለግ ነው? መማሪያው ሰዓት ገና ነው። በዚህ ነው ካልተቆረጠ መች ሊቆረጠው አሁን እንደፈለገ ሲኒም ወይ ይስበር በቃ ይስበር ችግር የለውም። አንተ ባባ አንተ ስጠኝ ታይ ቆሰብ ለምን ዝም አለ ብለሽ ነው? እሱ ዝም ካለልሽ አንድ ቃ ቢሰብር ምን ችግር አለ? እቃ በመንሳ ስንት ነው? ስንት ነው? አይ ነገሩት ነው ስንት ነው? አንተ ይሄን ሁሉ ፕላስተር እንደዚህ እየተረተረው እንደዚህ እያደረገው ምን ይሄ እኮ ቀላል ነገር እኮ ነው። እኔ እኮ ለመጫወቻው በቃ እንደው ጥሩ አገኘው ብዬ ነው። በቃ ይተርትር እንደዚህ ይተርትር በቃ እንጂ መጣን ስፈልግ እኮ ይሄን ከየት ነው የማገኘው? ምን ይሰራልሽ? የተቀደደ ብር አለሽ? ምን ልለጥፍበት? እኔ እኮ የሰጠሁት እየቀደደ የሚጫወትበት ነው። አንቺ ትልቅ አድርገሽ ነው እንዴ? ገና እኮ የቤት ዕቃ ይጨርሳል እኮ። ምን ሆነሽ ነው? አንቺ እንደ ትልቅ ሰው አትሁን እንጂ። በቃ ይሄ ልጅ እኮ አመት ከ7 ወር ነው አይደል እንዴ? በቃ ይጨርስ። ገና ነው ጅምር ነው። አሁን ፕላስተር ለምተረተረ ብለሽ ፕላስተር ብቻ አይደለም። እሺ ፕላስተሩን ይተርትር ልበል። ዕቃ ከቢት ውስጥ አስቶ ሲሰብር ሚስበር ትላለህ። የሆነ ነገር ስነካም ታዩ ትላለህ። ገና ነው። አሁን ማወቂያው ሰዓት አይደለም። በደንብ ነው የሚያውቀው። ካንተ ይበልጥ እንደውም እሱ በደንብ ያውቃል። አሁን እሱ ማወቅ የሚችለው ከ7 ዓመት በኋላ ነው። በቃ አለቀ። እስከ 7 ዓመት ማለት ነው አይደለም። ፕላስተር መተርተር የፈለገውን ብርጭቆ የፈለገ ለምን ቁም ሳጥን የተረተበ እንዴ? ምን አገባሽ? ባባ ነው ምን ናስኪ አንተ ቆይ ልጅ እንደዚህ ነው እንዴ ማሳደግ? ልጅ እንደዚህ ነው ማሳደግ? እስቲ ንገረኝ አንተ ሳትቆንጥጥ ነው እንዴ ያደከው? ለምን እነሱ የማይቆነጥጡ? የኛና ያውኑ ልጆች ይለያዩ። ያውኑ ልጆች ምንድን ናቸው? አሁን በነፃነት ነው የሚያደርጉት። ድሮኛ አባቶቻችን እናቶቻችን ገና አየት ሲያረጉ መሬት እንገባ ነበር። አሁን ግን ጥሩ አይደለም። ያ ኋላ ቀር አስተሳሰብ ነው። እዚህ ጋር ምን አይነት ደካማ አስተሳሰብ እንዳለ ታውቃለህ? ሕፃን ልጅ አይራቦ አይጎዳ። ወይኔ ግን አንቺ ድሮ አይደለም አሁን ያለንበት ነው የምነግርህ። ሕፃን ልጅ ካሁኑ ካልተናገርኩ ካልቆነጥጥኩ ነገሮቹን ካላስረዳኸው ይሄ ነገር ይሄ አይደለም ይሄ ቺፕስ አይደለም ድንጋይ ነው ካልከው ሕፃን ልጅ ነው ድንጋይ ነው ብሎ ነው የሚያየው። እያደገ ሲሄድ ይተዋል። ገና አጭጭኝ አንቺ ያደግሽበት ነው እንዴ የምታየው? አንቺ ድሮ ተረግጠሽ ስላደግሽ እሱን መረግጠሽ ልታሳይ። እኔ እንደዛ አላልኩም። ማንኛውም ሁሉም ሰው እንዲረገጥ ሳይሆን ትክክለኛ ይሄ ነገር ይሄ አይሆንም፣ ይሄ ትክክል አይደለም፣ ይሄ በጣም መጥፎ ነገር ነው እያልክ ልጁን እየቀጣው እያስተማርኩ እያንዳንዱ ነገር ካላስረዳው እንዴት ነው? እነዚህ እኮ ያሁን ልጆች ወል ውስጥ ተምረው የተወለዱ ልጆች ናቸው። ተው እንጂ አሁን ቢያንስ ከ7 እስከ 6 ዓመት ፍልገውን ነጋዛቤን ጥፋት በጣም እያሳመንክ ነፃነት ነው በጣም ማለት ነው። እኔ እንዴት ከዛ በኋላ ራሱን በራሱ እየሰለጠነ ይሄዳል። በቃ አለቀ። ብዙ ነገር እያወቀ ይሄዳል። ገና ተሆነ አንቺ ናተገረፍ ናተቆንጠጥ
ገና በአመት ከሰባት ገኒ ተኔ ጋር እንዳትጣል። ይሄ ማለት ነው አግባብ ያልሆነ ንግግር ነው። አንተ ቀደም ስትናገር ዝም አልኩ። አሁንም ደግሞ እንደገና ደጋግመህ እንዳትነኪው የሰው ልጅ ሳይቆርጥ ነው እንደሚያደርገው እኔ ማለት ነው እሱ እንዳይወድቅና የሆነ ሰዓት ምናምን እንዳይነካው ነው እንጂ እሱን እኔ ምንድነካ አልፈልግም። እንደዛ ነው እንጂ ማስበው ማለት ነው። ለምን ውሃ ያዘ በርሜል ላይ ገለብጥ ከዛ በርሜል ያዘ ውሃ ይዞ ሲሄድ ምን ላይ እንደሚወርቅ ስታስበው ምንም አይሆን ዝም በይው አልኩሽ እኮ በቃ እንደወርቅ ብቻ ተከታተይ እንጂ ይሄ ዕቃ ይሰብርብኛል፣ ሞባይል ውሃ ውስጥ ይጨምርብኛል ምናምን እና ይጨምር ውሃ ውስጥ ይጨምር። ገንዘብ እኮ ትገዣለሽ። ገንዘብ ውስጥ አይመናትህ እንደዚህ ጉራን ዘና አርገ ጉራን እንደዚህ የምትነፋበት የስንት ሺህ ደሞዝተኛ ሆነ ነው እባክህ ስልክ የ20 ሺህ 30 ሺህ የምትገዛልኝ ምን ታደርጊያለሽ ታዲያ? አሁን ልጅ ወለደ ሰው እኮ ማለት ነው በነፃነት ማሳደግ አለብሽ። እሺ ውስጠኛ ላኬ ድረስ አንቺ በእንደዚህ አይነት ነው እናንተ ምን ዘልቀው አይ ሌላ ልጅ ለመውለድ የምታስብ በእንደዚህ አይነት ሁኔታ የሚሰበር ዕቃ ፈልግ የብር ፈልግ እሱን ካስስቅ ፈልግ ስበር ከተሰበረ ለጆጉም ነው ነገ ዛሬን ከኔ ጋር ነው የምትጣለው። እንደዚህ አይነት የምታስተምረው ነገር ተው። ሁሉ ጊዜ እንደዚህ የሆነ ነገሮች ስትል ሄዶ ነው የሚደፋፋው። ለምን እኔ አሁን ያን አምጣልኝ እኔ ስኖር ብቻ እኮ ነው ውሃ የሚደፋው ብርጭቆ የሚሰብረው እና ይሄ አባቴ ማከብር ልጅ ማታ ብቻ ነው የሚሰብረው። በቃ አለቀ። እኔ ስኖር በቃ አለቀ። እንዴት ነው በኋላ ላይ ከፍ ካለ በኋላ አንተ ይሄ መከበር አለመከበር አለ። እኔ ነፃነት ስለምሰጠው የፈለገውን ያህል ዕቃ ይሰብራል። በቃ አለቀ። ያነሳል፣ ይወረውራል፣ ያነሳል፣ ይደፋል። በቃ ደስ አይልሽም ታዲያ? ነፃነት ስለሰጠሁት እኮ ነው። አንቺ ደግሞ እንደ ድሮ እንትን ነው በቃ እንዲህ ስለያዝሽው ማለት ነው ይፈራል። ጥሩ አይደለም፣ ፈሪ ይሆናል። ወይ አይፈሪ ጨረሰ። ደፋ በእውነት ደፋሹ እንዳለ ባባዬ የምታረጋቸው ነገሮች ሁሉ ትክክል አይደለም። እሺ አባቴ ለየካ ጥሩ ነገር ስታስተምሩ ጥሩ ነገር ነው እንዳትነካው። እሺ ሪናት ምን አለችክ? እዛ ጋር ቁጭ ብላ ምን እያለችክ ነው አለችክ? ለምን ተብሎ ጎበዝ አንተ ነገር ጎበዛቱ ይደበድባት እኮ እና ይሄ ጥሩ ነው ያቲ አንቺ ያለ እና ይሄ ጥሩ ነው። አሁን በሷ አፍ የለመደ ማለት ነው። ማንኛውም ሰው ሲመጣ ስም ያለው ሁሉ አንተ ወደዛ ምናምን ብትባል አንተ ደስ ቆይ አንዴ አዳም አይደለም የማይባለው ነገር አንተ ምናምን ነገር ብልክ ደስ ነው። አዳምጪኝ። ኧረ በእናትህ ነገር እግዚአብሔር ልጅ ስነ ስርዓት ሳይቀጣ ሳያድርግ ደስ አይል በለው ካላሰድቅ ፈሪ ሆኖ ነው የሚቀረው። ለምን እንደዛ ታያለሽ? በለው ጎሽ የኔ ልጅ ጎሽ የኔ ጀግና የኔ አንበሳ ካላለሽ ወንድ ልጅ ፈሪ ሆኖ ነው የሚቀረው። ለምንድን ነው እንደዛ የምታደርጊው? ለምን ታሽቆጠቁጫለሽ? አንቺ ሲላት አሁን ጀግንነቱ እያደገ እባክህ ወንድነቱ እያደገ ይሄማ ጀግንነት አይደለም። እንዴት ይሄ እንደዚህ እያደገ ብልግና ሰው ሲመጣ ለሰው ልጅ ብልግና አይደለም። ይሄ ራሱ በቃ ወንድ እየሆነ እያደገ ጀግና እየሆነ ስንቱ ጀግና እኮ ነው አባቶቻቸው ጎሸኔ ልጅ ደብድበው መጣ ጎሸኔ ልጅ ስለሚሉት ነው እንጂ ዝም ብሎ ጭራሽ ከሰው ጋር ምትደባደብኩሽ የሰው ልጅ ተመታና ነግሬሃለሁ ከተባለ ወንድ ልጅ ፈሪ ነው። እሺ ታዛጋ ደውዬ ልጠቃቸው እንደዛ ይደ አይመለከትሽም። እኔ ስለማውቅ አይመለከትሽም ማለት ነው። አይመለከትሽም አንተ ባባይ ና ምን አሁን እንካታው ይስተራረበ ስልክ ስነካማ ዘልት ይዘዋለ የራሴ ስልክማ የኔ ምንድነው የጠላት ነው እንዴ? ና የጠላት ገንዘብ ነው የኔ እሺ ረባሽ እንዳለች ይሽባባ ጮጋሬ
ከአንተ ጋር ልጅ ማሳደግ ኧረ ወደዛ ኧረ ሴት ልጅሽን ውለጅና አስፈራሪ እንዴ ሮባት ዛሬ ደግሞ እንዴት ነው እግርን ሰቀልክብኝ አንሰጥም እንዴ እስከ ዛሬ ዛሬ ተለየብኝ ኧረ እባክህ እንካኝኛ ይኸው እዚህ ጋር አንበላ ገና ነገር እንደገዛለት ይሄን ችብስ ገዛለት ይሄን ቆፍጣና ነው ውሃ ላይ ቁጭ አልኩ ባባ አይ ውሃ ላይ ቁጭ ብለህ ነው ሱሪክ እኮ በሰበሰ አይሽ ሲፈራ ምን የሚፈራ ባባይ ተይው እንጂ ግን ችብስ እኮ እኔ ላንቺ ነው እንጂ ለእሱ አይደለም እንደዚህ ምን እቺ ነው የምትገዛልኝ አነስሽ የ10 ብር ችብስ በሳምንት አንድ ቀን ከተገዛልሽ ዋና ጥርሴን እንድፍቅበት ነው ወይስ በልቼ ወደ ወዲህ እንዲገባ ነው? ዋናው የሰው ልጅ ማለት ነው። ጤናውን ገዛውልሽ ነው ወይስ እንደዚህ መሬት ላይ በታትናችሁት እኔ ደርሼ እስከመጣ ድረስ? ኧረ ባባ እንዴ እንደሱ ነው እያዝናናሽ ማጫወት ማዝናናት። እኔ ሆነ አይተሽኛል። በባለፈው ብርጭቆ ብድግ አድርጎ እንኩት ሲያደርግ ጎሽ እኔ ጀግና ነው ያልኩት አየሽ ነው። ከዛ ወዲያ አንበሳው ነው ቀረ። በቃ ጨለም ጭራራ አይደለም ብዙ ብርጭቆች አልሰበር ወደ ፕላስቲክ ቀየረና እኔ ለራስ ተበሳጫለሁ። እንትን አትፈልግ ፕላስቲክ ብርጭቆች እኮ ገዛን ገዝተውታ ከለሩ ራሱ ስታጠብ የሚያስጠላ ምን አገባሽ? ዋናው ውሃ መቋጠሩ ነው። ለሰው ሲሰጥ ዳመና የሚሆን ዳመና ነው። በብርጭቆም ሲሰጥ ዳመና የሆነ ብርጭቆ ያልታጠበ የተጨመላለቀ ነው እኮ። ለፎቶ እኮ አይደለም ውሃ ለመጠጫ ለፎቶ መስሎሽ ነው። እኔ ከአንተ ጋር ክርክር አልችልም እናቴ። በጣም ባባዬ ልብስ ልቀይርልኝ ይግባ። አንተ ጋር እኔ መከራከር አልችልም። ልብስን ትቀይርልሽ አሳድገ ሞታል። ጎበዝ ነኝ። አንተ ስማት ባለ ነይ አልመጣም። ና ባባ ቀይር። ያ አንቺ ነኝ። ምንድን ነው ምን አድርገህ ለካሜራ ካሜራ አለ እኮ። የምን ካሜራ? ነይስ እዚህ ጋር ሆኜ እናይ። የምን ካሜራ ነው? ይኸው ጉድሽን ነይ ነይ ልጄን እያሽቆጠቆጥሽ ይኸው ጉድሽ እየታየልሽ። እስካሁን የነበረው እየተቀረጸ ነበር። አዎ ህፃን ልጅ አንቺ ለምንድን ነው የምታሽቆጠቆጥሽ? ይኸው እየቀረጽኩሽ። ይሄ ማሽቆጥቆጥ ነው እንዴ? እንኳን ቀረጽኩ። ለምን ያጠፋል? እውነቴን ነው። ለምንድን ነው የሚያጠፋው? ያጥፋ በቃ። ለምንድን ነው የሚያጠፋው? እስከ 7 ዓመት በቃ ያጥፋ። ነፍስ የሚያውቀው እስከዛ ድረስ በቃ እስከዛ ድረስ እንዳትናገሪው። ምን ተሰማሽ? ምን ማለት ምን ሁሉ ጊዜ የምንጨቃጨቀው ነገር ነው? ምኑ ነው እንትን የሚለው? ምኑ ነው የሚሰማኝ የማይሰማኝ እንዴ? አይ ሰላም ሰላም፣ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለውኝ እውነት ለመናገር እንደውም እንኳን ቀረጽክ ይሄ ነገር ማለት ነው ሁሉ ጊዜ እኔ እና እሱ የሚያጨቃጭቀን ነገር ነው። ቤተሰብ እናንተ ፍረዱ። እኔ ቤተሰቦቻችን የትኛው ትክክለኛ እንዲረብሽ አልፈልግም፣ ግን እሷ እንደዚህ ካልኳት ማለት ነው ለምን ትናገሪዋለሽ ምናምን ካልኳት በጣም ነው የምታብደው። እና እስኪ ጉዷን ሊያት ብዬ ነው እንጂ ያውን ፕላስተር የብር ፕላስተር ነው ፕላስተር ዝም ብዬ እንደዚህ ሲያደርግ
እንዲያደርግ ሰጠ። በጣም እቃ እንዲሰብር ብፈልግ ብርጭቆ ምናምን ሳህን ነበር የምሰጠው። ግን ይሄ ጎድቶ የማይጎዳም ብዬ ሲያደርግ መጣች እና በጣም ተቃጠለች። ይችን 6 ብር ገዝቻለሁ ብላ በጣም ተቃጠለች። እኔ 6 ብር ያልከኝ እኔ ደግሞ ታውቃላችሁ፣ ሕፃን ልጅ የማይሆን ቦታ አጉል ቦታ እንዳይመጣ እንዳይረበው አይጉደልበት። ከዛ በተረፈ ግን መጥፎ አመታት ሳይሆን የሆነ ነገር ስጠፋ አይደለም ትክክል አይደለም ብላችሁ እንደዚህ መቆንጠጥ አለበት። አይ ግን ልክ ነሽ እኮ እኔ እኮ አይደለም ቤተሰብ እሱ በጣም ነው የሚያጨማል አይደለም ነገር በጣም ነው ልጁን የሚያጨማልቀው። እኔ ለምሳሌ አጉል ነገር እንዲያደርግ አልፈቅድም፣ እንዲሰለጥን እፈልጋለሁ። ያው አንቺ ምን እንደምትይ ለማስተዋል በጣም አናዶኝ ነበረ። ለማንኛውም እንግዲህ ተናደሽ ነበር? አዎ ብርጭቆ ቢሆንስ የሰጠሁት እና ቤተሰብ ብርጭቆ ቢሆን ምን ትላለች? ባባይ ብዙ ይሰብራል፣ እቃ ይሰብራል፣ አንስቶ ነገሮችን ይደፋፋል ምናምን። አይደፋፋ አይደለም ግን የሆነ ስነ ስርዓት የሚባል ነገር የሰው ልጅ ሕፃን ልጅ ከትንሹ ካልኮተኮታችሁ ችግኙ ነው ከትንንሹ ነው አይደል? እየኮተኮታችሁ የምታሳድጉት። ሕፃን ልጅም ደግሞ ከትንሽዬ እየተኮተኮተ ማደግ አለበት ባይ ነው። በምክር አገልግሎት ማለት ሙድ ይዛል ቤተሰብ። ለማንኛውም ልክ ነች እኮ ግን በጣም ትናድዳለች። ሕፃን ልጅ መቼም እቃ ሳይሰብር ሳይበጠብጥ አያድግም አይደለም? በጣም እንትን ትላለች እና ጉዷን ለማየት ነበር። በቃ ባባ እና ይኸው አያችሁልኝ እንዴት እንደምትቃጠል። በጣም ገንዘብ ትወዳለች። አሁን ይችን ገንዘቡ ባሰ ደግነት ተናገር። እውነት በጣም ብዙ ቀን ርር ድብን ነው እያደረገኝ ያሉ። ለምን ወለድኩ ሁሉ ታስብለኛለህ። ሕፃን ልጅ በጣም ነው የሚያጨማልቀው። ባባ እንዳይሰማሽ በጣም ሕፃን እውነት እኔ ሕፃን ልጅ ሲጨማለቅ ደስ አይለኝም። አይደለበት ምን አይለበት። ጠልቹ አይደለም ልጄ ነው ጠልቹ አይደለም። ግን ከአቅም በላይ የሆነ ነገር ሲሆን ግን ያስጣላል። እና ለማንኛውም ቤተሰብ ደህና ሁኑ፣ ሰላም ደሩልን።